አርዕስተ ዜና። የቤት አከራዮች የተከራዮቻቸውን ማንነትና የሚሰሩበትን ስራ በደንብ ማረጋገጥ አለባቸው ሲል ፖሊስ ኮሚሽን አስታወቀ። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸውን ተገለጸ። ህወሓት በኢትዮጵያ ምርጫ ቦርድ የተሰጠውን የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠየቀ። ሰላም፣ እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የቤት አከራዮች የተከራዮቻቸውን ማንነትና የሚሰሩበትን ስራ በደንብ ማረጋገጥ አለባቸው ሲል የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ ሐሰተኛ የውጭ ሀገራትን የኢትዮጵያን ገንዘብ በማተም የተጠረጠሩ የውጭ ሀገር ዜጎች መያዙ አስታወቀ። ተጠርጣሪዎቹ ላይ ክስ እንዲመሰረት መደረጉንም ገልጸዋል። ሐሰተኛ ገንዘብ በማዘጋጀት ወንጀል የተጠረጠሩ ግለሰቦች የተያዙት በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታ ቦሌ አዲስ ትምህርት ቤት አካባቢ መሆኑን ፖሊስ አመለክተዋል። የውጭ ሀገር ዜግነት ያላቸው 3 ግለሰቦች ሙሉ ግቢ የመኖሪያ ቤት በመከራየት ሐሰተኛ ብርና የውጭ ሀገር ገንዘቦችን በማተም እንደሚያሰራጩና የከበሩ ማዕድናትን በህገወጥ መንገድ እንደሚያዘዋውሩ የአዲስ አበባ ፖሊስ ባደረገው ክትትልና ባሰባሰበው መረጃ ያረጋግጣል። ህጋዊ አሰራሩን ተከትሎ በተደረገ ብርበራም ተጠርጣሪዎቹ ሐሰተኛ ገንዘቦችን ለማዘጋጀት የሚገለገሉባቸውን መሳሪያዎች፣ ልዩ ልዩ ኬሚካሎች፣ በሐሰተኛ መንገድ የታተሙ ገንዘቦች፣ በገንዘብ ልክ የተቆራርጠው የተዘጋጁ ወረቀቶች፣ የዘንዶ ቆዳዎችን በኤግዚቢትነት መያዙን የአዲስ አበባ ፖሊስ አስታውቋል። ፖሊስ ተጠርጣሪዎቹ ሐሰተኛ ገንዘብ ከማዘጋጀት በተጨማሪ የጸና የመኖሪያ ፍቃድ ሳይኖራቸው እየኖሩ ያሉና በህገወጥ መንገድ የከበሩ ማዕድናትን እንዲያዘዋውሩ በምርመራ እንዲመረጋገጡን ገልጸዋል። ፖሊስ የምርመራ መዝገብ በማደራጀት በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ ተመስርቶባቸዋል ብለዋል። የአዲስ አበባ ፖሊስ ከዚህ ቀደም በተለያዩ ክፍለ ከተሞች ውስጥ በተመሳሳይ መንገድ ሐሰተኛ ገንዘቦችን ሲያትሙ የተገኙ ግለሰቦች እንደተያዙ አስታውቋል። መሰል ወንጀል ድርጊቶችን በሀገር ኢኮኖሚ ላይ ከፍተኛ ጉዳት የሚያስከትሉ ናቸው ያለው ፖሊስ መኖሪያ ቤት የሚያከራዩ ግለሰቦች ለወንጀል መስፋፋት ምቹ ሁኔታን የፈጠሩ መሆናቸውን በመረዳት የተከራዮቻቸውን ማንነትና የሚሰሩትን ስራ የማረጋገጥ ኃላፊነታቸውን ሊወጡ እንደሚገባ አሳስበዋል። ህወሓት በኢትዮጵያ ምርጫ ቦርድ የተሰጠው የመጨረሻ ማስጠንቀቂያና እግድ ሊያበቃ ጥቂት ቀናት በቀሩበት የፓርቲው ህጋዊ ሰውነት በፕሪቶሪያ ስምምነት መሰረት እንዲመለስለት ጠየቀ። የኢትዮጵያ ምርጫ ቦርድ ህወሓት ከማንኛውም የፖለቲካ እንቅስቃሴ ለ3 ወር ማገዱ በ3 ወር ማስተካከያ የማያደርግ ከሆነ በቀጥታ እንደሚሰረዝ አስታውቆ ነበር። ከዚህ በተጨማሪ የህወሓት 1337 ማዕከለኛና ከፍተኛ አመራሮች ካደረጉ ስብሰባ በኋላ በሳምንት መጨረሻ ባወጡት የአቋም መግለጫ የኢትዮጵያ መንግስት የፕሪቶሪያ ውል ሙሉ በሙሉ ለመፈጸም ቁርጠኛ አይደለም ብለዋል። አደራዳሪ አካላትም ቢሆን ተጠቅፉቱ ከማለት ውጪ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው ሲሉ ህወሓት ወቅሰዋል። 1337 የሚሆኑ በዶክተር ደብረጽዮን ገብረ ሚካኤል የሚመራ ህወሓት ማዕከለኛና ከፍተኛ አመራሮች ለቀናት ካደረጉት ውይይት በኋላ በሳምንት መጨረሻ በበርካታ ጉዳዮች ላይ ያላቸውን አቋም ያንጸባረቁበት መግለጫ በማውጣት ስብሰባቸውን አጠናቀዋል። ከፓርቲው ህጋዊ ሰውነት መመለስ ጋር በተገናኘ ከኢትዮጵያ ብሔራዊ ምርጫ ቦርድ እንዲሁም የኢትዮጵያ መንግስት ጋር ውዝግብ ውስጥ ያለው በዶክተር ደብረጽዮን የሚመራው ህወሓት ፓርቲው በኢትዮጵያ ብሔራዊ ምርጫ ቦርድ እንደ ፓርቲ ምዝገባ የማካሄድ ፍላጎት እንደሌለው በድጋሚ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ኃይል መሰረት ባደረገ የአመፅ ተግባር ላይ መሳተፍ የሚል ምክንያት በመጥቀስ በ2013 ዓ.ም ህወሓትን ከፓርቲነት ሰርዞ የነበረ ሲሆን ከሰላም ስምምነቱ በኋላ ቦርዱ ባሳለፈው ነሐሴ 3 ቀን 2016 ዓ.ም ህወሓት የክልል ፓርቲ ሆኖ እንዲንቀሳቀስ በልዩ ሁኔታ የምዝገባና የህጋዊ ሰውነት ማረጋገጫ ምስክር ወረቀት ሰጥቶት እንደነበረ ይታወሳል። ይሁንና የተሰጠው ፈቃድ ተከትሎ ሊፈጸማቸው የሚገቡ ተግባራትን ባለመከናወኑ ህወሓት ለ3 ወራት ምንም አይነት ፖለቲካዊ እንቅስቃሴ እንዳያደርግ የኢትዮጵያ ብሔራዊ ምርጫ ቦርድ እግድ ማስተላለፉ፣ ማስተካከያዎች ካልተደረጉ ደግሞ ፓርቲው ከ3 ወራት በኋላ በቀጥታ እንደሚሰረዝ ባለፈው የካቲት 6 ቀን 2017 ዓ.ም ማስታወቁ ይታወቃል። ይህ
ቀነ ገደብ በመጪው ሳምንት ግንቦት 5 ቀን 2017 ዓ.ም የሚጠናቀቅ ሲሆን የምርጫ ቦርድ እስካሁን ሂደቱ በተቃውሞት በሳምንቱ የመጨረሻ ስብሰባ ላይ የሰነበቱ የህወሓት ከፍተኛና መካከለኛ አመራሮች የፓርቲው ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስ ጠይቀዋል። የህወሓት መካከለኛና ከፍተኛ አመራሮች የፓርቲያቸውን ህወሓት እውቅና በሚመለከት በትግራይ ህዝብ ልብ ታትሞ ያደረና በትግራይ ህዝብ የሚወሰን መሆኑን እናምናለን። ይሁንና ባጋጠመን ወረራ ምክንያት የፓርቲያችን ህጋዊ እውቅና በኢትዮጵያ መንግስት ተሰርዞ ቆይቶ በፕሪቶሪያ ስምምነት መሰረት ወደ ነበረበት ሊመለስ ተወስኖ መጨረሻ ያገኘ ጉዳይ መሆኑ ይታወቃል። በተደጋጋሚ የኢትዮጵያ ምርጫ ቦርድ የፕሪቶሪያ ስምምነት በሚጻረር መልኩ ወደ ተራ ቴክኒካዊ ጉዳይ ወርዶ ፓርቲያችን እንደ አዲስ እንዲመዘገብ ባካሄደው ህዝባዊ ትግል ምክንያት እንደ አማጺ እንዲታይ ተደጋጋሚ ጫና ለማድረግ መሞከሩን እየተቃወምን አሁን በፕሪቶሪያ ስምምነት መሰረት የፓርቲያችን ህጋዊ ሰውነት ወደ ነበረበት እንዲመለስ ጥሪ እናቀርባለን ሲሉ በአቋም መግለጫቸውን አመልክተዋል። ከዚህ በተጨማሪ የህወሓት መካከለኛና ከፍተኛ አመራሮች በርካታ ጉዳዮች ወደ አሰሱበት የአቋም መግለጫ የፕሪቶሪያ ሰላም ስምምነት በሙሉነት የተተገበረ አይደለም ያሉ ሲሆን የውል ፈራሚ የሆኑት የኢትዮጵያ ፌዴራል መንግስት ለስምምነቱ ትግበራ ቁርጠኛ አለመሆኑም ሲሉ ወቅሰዋል። የህወሓት ካድሬዎች በአቋም መግለጫቸው በውስጣችን ተፈጥሮ የቆየው ብሔራዊ ክህደት ምክንያት በኢትዮጵያ መንግስት በኩል ለስምምነቱ አፈጻጸም ቁርጠኛ ባለመሆን ምክንያት አደራዳሪ አካላትም ቢሆን ትጥቁ ፍቱ ከማለት ውጭ ስምምነቱ በሙሉነት እንዲፈጸም የሚያሳዩት ፍላጎት ውስን ነው። እነዚህ ችግሮች ተደራርበው ስምምነቱ እስካሁን በሙሉነት አልተተገበረም ብለዋል። የትግራይ ጊዜያዊ አስተዳደር ባወጣው አዋጅ በክልሉ የተቋቋሙ የተቃዋሚ ፓርቲዎች በአቶ ጌታቸው ረዳ የሚመራ ህወሓት ክንፍ አባላት፣ ሲቪክ ተቋማትና ሌሎች የተካተቱበት የትግራይ ጊዜያዊ ምክር ቤት የተቃወሙት እነዚህ ከ1300 በላይ የሚቆጠሩ የህወሓት መካከለኛና ከፍተኛ አመራሮች የህዝብን ህገ መንግስታዊ ስልጣን የሚጥስ እንዲሁም በህዝባችን ላይ የተጫነ ነው ሲሉ ኮንነውታል። ከዚህ በተጨማሪ ለምርጫ ዝግጅቶቹ እንዲደረጉ ጠቁመዋል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸውን ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገልጻለች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች የሰው አልባ አውሮፕላን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጸዋል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያዩ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑ ድሮኖች ግን ዋነኛ አውራ ጎዳናዎችን ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኪየቭ ከንቲባ በበኩላቸው ሩሲያም ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ፎርኔዝ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነናል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስቴር ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቋል። ዩክሬን ባለፈው ወር ባደረሰችው የድሮን ጥቃት 3 ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስክ ግዛት ለመግባት የሞከረች እንደነበረ ሪፖርቶችን ወጥተዋል። ከሁለት ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ትገልጻለች። ዩክሬን ባደረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት ቡኩረስት በሚገኘው ሪልስክ ከተማ የኤሌክትሪክ አቅርቦት መቋረጡን አገረ ገዢው አሌክሳንደር ኬንሲቲን ተናግረዋል። በጥቃቱም 2 ታዳጊዎች መጎዳታቸውን አክለዋል። ቢቢሲ ያላረጋገጣቸው የሩሲያ ወታደራዊ ድረገጾች እንደሚሉት ዩክሬን በሚሳኤልና በቦምብ ድንበር አሻግራ ጥቃት ፈጽማለች። ጠላቶቻችንን በሮኬት ድልድይ አፍርሰውብናል። ጠዋት ላይ ወታደሮች ጥቃቱን ሰንዝረዋል። በወታደር የተሞሉ ተሽከርካሪዎች ጉዞ ጀምረዋል። ድንበር ላይ ከፍተኛ ውጊያ ነው ያለው ሲል አንድ የድረገጽ ጦማሪ ገልጿል። ዩክሬን ባወጣችው መግለጫ በኩርስክ ግዛት ኦፕሬሽን ከጀመርን ከ9 ወር በኋላ በስፍራው ያሉት ወታደሮች በእንቅስቃሴ ቀጥለውበታል ብለዋል። ከሩሲያ በኩል ይፋዊ ምላሽ ባይሰጥም ወታደራዊ ድረገጾች በሁለቱም ወገን ያለውን ፍጥጫ አመለክተዋል። ከዩክሬን ሰሜን ምስራቃዊ ድንበር 12 ኪሎ ሜትር ርቀት ላይ ከምትገኘው ሱሚ ነዋሪዎች በአፋጣኝ እንዲወጡ ማሳሰቢያ ተሰጥቷቸዋል።
እስራኤል እሁድ ለተፈጸመባት ጥቃት በሁቲዎች ላይ የአጸፋ እርምጃ ወሰደች። የየመን ሁቲዎች በዴቪድ ቤን ጎሪዮን አየር ማረፊያ ላይ የፈጸሙት የሚሳኤል ጥቃት አጸፋ የመን ውስጥ የሚገኙ የቡድኒ ኢላማዎች መምታቱን የእስራኤል ጦር አስታውቀዋል። የእስራኤል የመከላከያ ኃይል ጥቃት የተፈጸመባቸው ስፍራዎች በየመን ሁዳይዳ ወደብ ላይና በከተማዋ በሚገኝ ሲሚንቶ ፋብሪካ ላይ ሲሆን እነዚህም የሁቲ ኃይሎች የአቅርቦት ማዕከል ናቸው ብለዋል። ሁቲዎች እሁድ ዕለት በእስራኤል የአየር ማረፊያ ላይ የፈጸሙትን ጥቃት ተከትሎ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ለማስፋፋት ለወጣችው እቅድ ምላሽ አየር ማረፊያዎችን ኢላማ በማድረግ በአጠቃላይ የአየር እንቅስቃሴዎችን እናቅባለን ብለዋል። የአየር ጥቃቱን የአሜሪካና የእስራኤል የጋራ ወረራ ነው ያሉ በኢራን የሚደገፈው ሁቲ እስራኤል ሰኞ ዕለት በፈጸመችው ጥቃት 21 ሰዎች ቆስለዋል ብለዋል። አሜሪካ ግን በጥቃቱ ተሳትፎ እንደሌላት አስተባብላለች። የእስራኤል የመከላከያ ኃይል የተፈጸመው ጥቃት በወደብ ላይ የቆሙ መርከቦችን ለመከላከል የተወሰደ ግልጽ እርምጃ ነው ብለዋል። ጥቃት የተፈጸመበት የሲሚንቶ ፋብሪካ የቡድኑ ወሳኝ የገንዘብ ምንጭ መሆኑንና ከመሬት በታች መተላለፊያዎችን እንዲሁም መሰረተ ልማቶችን ለመገንባት የሚያገለግል ነው። በተጨማሪም ወደቡም ከኢራን የሚወጡ የጦር መሳሪያዎችን መተላለፊያ ነው በሚል ኢላማ ሆኗል። ጥቃት የተፈጸመበት ወደብ የመን ካሏት የባህር በሮች መካከል ሁለተኛው ትልቁ ሲሆን ወደ ሀገሪቱ ከሚገባው ምግብ 80% በዚህ ወደብ በኩል ነው ተብለዋል። የተለያዩ በወደብ ከተማዋ የሚኖሩ ምንጮች ለሮይተርስ ዜና ወኪል እንደተናገሩት ከ10 በላይ ጥቃቶችን በሁዳይዳ ወደብና በሌሎች የከተማዋ ክፍሎች ውስጥ በሚገኙ ስፍራዎች ተመትተዋል። ሌሎች 4 ጥቃቶች ደግሞ የሲሚንቶ ፋብሪካውን ኢላማ አድርገዋል። በሁቲ የሚመራው የጤና ሚኒስቴር ቃል አቀባይ አኒስ አል-አስባሂ ቢያንስ 21 ሰዎች በጥቃቱ ጉዳት ደርሶባቸዋል ብለዋል። ሁቲዎች ጥቃቱ የተፈጸመው በአሜሪካና በእስራኤል የጋራ ጥምረት ነው ሲሉ ከሰዋል። ነገር ግን አንድ አሜሪካ የመከላከያ ባለስልጣን ለፈረንሳይ ዜና ወኪል ኤኤፍፒ ኃይሎቻቸውን እስራኤል ሰኞ በፈጸመችው የአየር ጥቃት አልተሳተፉም በማለት አስተባብለዋል። ባለፈው እሁድ ሁቲዎች ተኩሰው የቴል አቪቭ አቅራቢያ ቤን ጎሪዮን አየር ማረፊያ ወደ ዋነኛው የመንገደኞች ማስተናገጃ በሚወስደው መግቢያ መንገድ ላይ ወድቆ ነበር። ከፍንዳታው 4 ሰዎች መቁሰላቸውና ሌሎች 2 ሰዎች ደግሞ ወደ መደበቂያ ቦታ ሲያመሩ ቆስሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ የአጸፋ እርምጃ እንደሚወስዱ ከዚህ በፊትም ጥቃት ፈጽመናል፣ ወደፊትም ጥቃት መፈጸማችንን እንቀጥላለን ብለዋል። ሁቲዎች በእስራኤል አየር ማረፊያ ላይ የፈጸሙትን ጥቃት በተመለከተ ኢራን እጇ እንደሌለባት ቡድኑ ጥቃቱን በራሷ ውሳኔ እያደረሰው ነው ብላለች። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችን ስለቆያችሁ ከልብ አመስግነናል።